በአባይ ላይ ሁለተኛ ግድብ ትራምፕን ምን መለሳቸው? ትራምፕ ለግብፁ አቻቸው አብዱልፈታህ አልሲሲ የላኩት ደብዳቤና በትሩዝ ገጻቸው ያሰፈሩት መልእክት የአባይን ጉዳይ ዳግም ወደ ዋሽንግተን የድርድር ጠረጴዛ መልሶታል። ይህ የአሜሪካ ድንገተኛ እንቅስቃሴ በወቅቱ የነበረውን የዲፕሎማሲ አካሄድ የገለበጠ ክስተት ሆኗል። በተለይም ዓለም አቀፉ ማህበረሰብ አይኑን በሌሎች ግጭቶች ላይ በጣለበት ወቅት የአባይ ጉዳይ ዳግም አቧራው እንዲጨስና አጀንዳው ከቀጠናዊ ጉዳይነት ወደ ዓለም አቀፍ የፖለቲካ መድረክ እንዲወጣ አድርጎታል። አልሲሲም ትራምፕን የሰላም ሰው በማለት መጥራታቸው በሁለቱ ሀገራት መካከል ያለውን ጥብቅ ወዳጅነትና ግብፅ ከአሜሪካ የምትጠብቀውን ከፍተኛ ዲፕሎማሲያዊ ድጋፍ ያመለክታል። ግብፅ ይህንን የሰላም ሰው የሚለውን ቅጽል የተጠቀመችው በጉዳዩ ላይ ያላትን ተስፋና ከአሜሪካ አስተዳደር ጋር ያላትን ስልታዊ ጥምረት ለማጠናከር ነው። አልሲሲን ሲሉ በተዘዋዋሪ አሜሪካ በኢትዮጵያ ላይ ጫና እንድታሳድርላቸው ያላቸውን ፍላጎት በዲፕሎማሲያዊ ቋንቋ መግለጻቸው እንደሆነ ብዙዎች ይስማማሉ። የሽምግልና ጥሪ ውስጥ ያስቀመጡት ማስጠንቀቂያ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። በሀገራቱ መካከል ሊፈጠር የሚችለው ወታደራዊ ግጭት ቀጠናውን ሊያመሰቃቅል ይችላል የሚለው ስጋታቸው የአሜሪካን ዳግም ጣልቃ ገብነት ለማሳየት የቀረበ ቢመስልም በኢትዮጵያውያን ዘንድ ግን በጥርጣሬ ዓይን እየታየ ይገኛል። ይህ ስጋት በወታደራዊ ጡንቻ ከመለካካት ይልቅ አሜሪካ በዓለም ባንክና በዓለም አቀፍ የገንዘብ ተቋማት በኩል በኢትዮጵያ ላይ የብድርና እርዳታ ማዕቀብ ልትጥል ትችላለች የሚለው ፍራቻ ይበልጥ አመዛኝ ነው። ትራምፕ እንደ ነጋዴ ሰው ነገሮችን በትርፍና ኪሳራ ስለሚለኩ ኢትዮጵያ ለግብፅ ፍላጎት ካልተገዛች የምታገኘውን የውጭ ምንዛሪና የልማት ብድር ሊዘጋጉባት እንደሚችሉ የኢኮኖሚ ባለሙያዎች ይገምታሉ። ኢትዮጵያ የመጨረሻውን የውሃ ሙሌቱን በስኬት አጠናቃ ግድቡ ሙሉ በሙሉ ኃይል ማመንጨት ወደሚችልበት ደረጃ የተሸጋገረችበት ወቅት መሆኑ በድርድር ጠረጴዛው ላይ ያላትን አቋም ይበልጥ ጠንካራ ያደርገዋል። ሮይተርስ እና አሶሺየትድ ፕሬስ እንደሚሉት አሜሪካ የምትፈልገው ኢትዮጵያ ኤሌክትሪክ ኃይል አቅርቦቷን እንድታሟላና ግብፅ ደግሞ የውሃ ስጋቷን የሚቀርፍ ሕጋዊ ዋስትና እንድታገኝ የሚያስችል የሁለትዮሽ ስምምነት ላይ መድረስ ነው። በዚህ መሃል ትልቁና አነጋጋሪው ጥያቄ ኢትዮጵያ ሌላ ግድብ ልትገነባ ነው የሚለው ሆኗል። የታላቁ የህዳሴ ግድብ ግንባታ መጠናቀቁን ተከትሎ ኢትዮጵያ በተፋሰሱ ላይ ተጨማሪ የልማት ፕሮጀክቶችን ለማከናወን ያላትን ፍላጎት ፍንጭ መስጠቷ በግብፅ በኩል ትልቅ ስጋት ፈጥሯል። በአባይ ወንዝ ላይ ከታላቁ የህዳሴ ግድብ በተጨማሪ እንደ ካራ ዶቢ፣ መቢል እና መንዳያ ያሉ ግዙፍ ግድቦችን የመገንባት እቅድ መኖራቸው ይታወሳል። ምንም እንኳን በአሁኑ ወቅት ይፋዊ የግንባታ ጅማሮ ባይኖርም ኢትዮጵያ የህዳሴው ግድብ የመጨረሻው ሳይሆን የልማት ጉዟችን መጀመሪያ ነው የሚል ጽኑ አቋም መያዟ ይታወቃል። እነዚህ የታቀዱት ግድቦች ለኢትዮጵያ ኢንዱስትሪ መስፋፋት ወሳኝ ከመሆናቸውም በላይ የወንዙን የውሃ ፍሰት በማረጋጋት ረገድ ለታችኞቹ ተፋሰስ ሀገራት ጠቀሜታ እንዳላቸው ሳይንሳዊ ጥናቶች ያሳያሉ። ለምሳሌ ያህል በደለል መሞላት የሚቸገሩትን የሱዳን ግድቦች ዕድሜ ለማራዘም የኢትዮጵያ ግድቦች እንደ ወንፊት በማገልገል ትልቅ አስተዋጽኦ ያደርጋሉ። ሆኖም ይህ ሳይንሳዊ እውነት በፖለቲካዊ ሴራ ተሸፍኖ ግብፅ ሁሌም እንደ ተጎጂ ስትቀርብ ይስተዋላል። ይህ ደግሞ በግብፃውያን ዘንድ እንደ ታላቅ የህልውና ስጋት ተቆጥሯል። የፖለቲካ ተንታኞች እንደሚተነብዩት ከሆነ ኢትዮጵያ እነዚህን ተጨማሪ ግንባታ እቅዶች እንደ አንድ የዲፕሎማሲያዊ መደራደሪያ ልትጠቀምባቸው ትችላለች። ይሄውም አሁን ባለው የግድብ ስምምነት ላይ የምታሳየው ለዘብተኛነት ወደፊት ለምትገነባቸው ፕሮጀክቶች አሜሪካና ግብፅ እውቅና እንዲሰጡ ቅድመ ሁኔታ በማስቀመጥ ሊሆን እንደሚችል ይገመታል። ስታንዳርድ እና ሪፖርተር ጋዜጣ እንደዘገቡት በኢትዮጵያ ሕዝብ ዘንድ በግድቡ ጉዳይ ላይ ያለው አንድነት እጅግ ጠንካራ ከመሆኑ የተነሳ ማንኛውም መንግስት በሉዓላዊነት ላይ የሚመጣን ጫና ለመቀበል ይቸገራል። ትራምፕ ያቀረቡት ጥሪ ይህንን የኢትዮጵያ ሁኔታ ያገናዘበ ካልሆነ ድርድሩ ዳግም ያለ ስኬት ሊጠናቀቅ እንደሚችል ይገመታል። የዓለም አቀፉ ማህበረሰብን በዚህ ጉዳይ ላይ አንድ ቁርጥ ያለ መፍትሄ የለውም። የአውሮፓ ህብረትና የተባበሩት መንግስታት ድርጅት ጉዳዩ በአፍሪካ ህብረት ጥላ ስር እንዲፈታ ቢወተውቱም ትራምፕ ግን ጉዳዩን ወደ ዋሽንግተን መመለሳቸው የአሜሪካን የበላይነት ለማሳየት የሚጠቀሙበት መሳሪያ እንደሆነ ይነገራል። ፕሬዚዳንቱ በእኔ ዘመን ታላቅ ስምምነት ይደረጋል የሚል ጽኑነት ያላቸው ሲሆን ይህ ደግሞ በኢትዮጵያ ላይ ከፍተኛ የዲፕሎማሲና ኢኮኖሚ ጫና ሊያስከትል እንደሚችል ይገመታል። ትራምፕ ከዚህ ቀደም በእስራኤልና በአረብ ሀገራት መካከል የፈጠሩትን አይነት የአብርሃም ስምምነት ወይም አብርሃም አኮርድስ ሞዴል በአባይ ወንዝ ላይ ለመድገም ያላቸው ፍላጎት ይታያል። ነገር ግን የመካከለኛው ምስራቅ ፖለቲካና የአባይ ተፋሰስ ችግር ፈጽሞ የተለያየ መሆኑን አማካሪዎቻቸው ያስረዷቸው አይመስልም። እዚህ ጋር ያለው ጥያቄ መሬትና ድንበር ሳይሆን የህዝብ ህልውና መሰረት የሆነው የውሃ ሀብት መሆኑ ነገሩን ውስብስብ ያደርገዋል። ግን በኢትዮጵያ በኩል አሁንም በጥንቃቄ የሚታይ ጉዳይ ነው። የታላቁ የህዳሴ ግድብ ታሪክ ገና አላለቀም። የሰሞኑ የዶናልድ ትራምፕ የዓለምን የፖለቲካ ስነ ምህዳር ሚዛን የሚቀይርና የምስራቅ አፍሪካ ዕጣ ፈንታ የሚወስን ታላቅ ጥሪ ነው። ፕሬዚዳንት ትራምፕ በሰጡት ወታደራዊ ማስጠንቀቂያና ባቀረቡት የሽምግልና ጥሪ መካከል ኢትዮጵያ የልማትና ሉዓላዊነት መስመሯን ጠብቃ እንዴት እንደምትጓዝ መላው ዓለም በትኩረት እየተከታተለ ነው። በመጨረሻም ይህ ጉዳይ ለአፍሪካ ቀንድ መረጋጋት ቁልፍ እንደሆነ መዘንጋት የለበትም። ስምምነቱ የአንድ ወገን የበላይነትን የሚያንጸባርቅ ከሆነ ዘላቂ ሰላም ማምጣት አይቻልም።
ፍትሃዊነትና የጋራ ተጠቃሚነት ካልሰፈነ የአባይ ውሃ የሰላም ምንጭ ሳይሆን የግጭት ምንጭ ሆኖ ሊቀጥል እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። ሆኖም ሰላማዊ ድርድርና ግልጽነት የታጀበበት ስምምነት ከተደረሰ አባይ ለኢትዮጵያ፣ ለግብፅና ለሱዳን የህይወት ዋስትና ሆኖ ለዘላለም ይፈሳል።